ሰላም እንደምሰነበታችሁ ዲጂታል ሚዲያ ቤተሰቦች፣ ይህ ቪዲዮ ለጥሬ ስጋ አፍቃሪዎች ነው። ዛሬ የምንገኘው አዲስ አበባ ውስጥ አሉ ከተባሉ ጥሬ ስጋ ቤቶች አንዱ እና ዋነኛ የሆነው ዮናስ ጨርጨር ነው። ሳሚት በሚገኘው ብራንቻቸው ውስጥ ተገኝተን ያላቸውን ስጋዎች እንዲሁም ደግሞ በኪሎ ስንት ብር እየሸጡ እንደሆነ እያሳየናችሁ ቆይታ የምናደርግ ይሆናል። እንደተለመደው ቪዲዮን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም እንደምን አለ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ማን እንበል? ዮናስ ጨርጨር ስጋ ቤት። ዮናስ ጨርጨር ስጋ ቤት። ከአሁን በፊት መጥቼ ቀርጬ ነበረ። እጅግ በጣም ቆንጆ ስጋ እንዳላችሁ አውቃለሁኝ። ብዙ ሰው ያውቃል። እንግዲህ ለማያውቅ ሰው ደግሞ ለማስተዋወቅ ነው የመጣሁት። ይቻላል። ስጋዎች በሬዎቹ ምንድነው የምታበላቸው? እንደዚህ ቆንጆ ስጋ በሬዎቹ የምናበላቸው የተለያዩ ነገር ነው የሚበሉ። ምስር፣ ዘንጋዳ፣ ብዙ አይነት ምግቦች ነው የሚበሉት። እንክብካቤ እንደ ሰው ልጅ ነው የምንንከባከባቸው። ስጋቸው በዛ ልክ ደግሞ ቴስት አለው፣ ጣዕም ያለው ቆንጆ ስጋ ነው። በቃ ምግባቸው የሚመገቡት ምግብ ነው። ስጋውን እንዲጠቁር የሚያደርገውም ደግሞ አሪፍ እንዲሆን የሚያደርገው አመጋገባቸው ነው፣ እንክብካቤያቸው ነው። ራሳችን ናችሁ የምታደልቧቸው? ራሳችን ነው ማድለቢያ ያለን፣ ራሳችን ነው የምናደልባቸው በሬዎቹ። ኦኬ። አንድ በሬ ለእርድ እስከሚቀርብ ድረስ እስከ ስንት ጊዜ መደለብ አለበት? እስከ 2 ዓመት። እስከ 2 ዓመት? ዋው። ኦኬ። እንግዲህ እናንተ የምታውቁት ሽንኩርት በሆነ ስጋ በማቅረብ ሽንኩርት በቃ በከንፈሩ ይበላ ጥርስ የማያስፈልገው ስጋ ነው። እኛ ጋር ዮናስ ጨርጨር ጋር ስትመጡ ይሄው እንግዲህ በተግባር ነው እንግዲህ ስታዩት ማየት ማመን ነው እንደሚባል እንደምታዩት ነው ስጋው። ይሄን የመሰለ ስጋ ነው እንግዲህ የምናቀርበው። ተመልካቾች አብዛኞቹ ውጭ ሀገር ነው ያሉትና ከውጭ ሀገር ሲመጡ እንግዲህ የጥሬ ስጋ አምሮታቸውን እናንተ ጋር እንዲወጡ በሚል ነው ወደና እናንተ። በነገራችን ላይ የሚገርምሽ ከውጭ ሀገር እንደመጡ እንደውም አስቸኳይ የሚመጡት እኛ ጋር ነው። ጥሬ ስጋ ናፍቆናል እያሉ ማለት እኛ ጋር ይመጣሉ። ናፍቆታቸው ለመወጣት ማለት ይኸው የስጋው አይነቶቹ እንደዚህ ናቸው የምናቀርባቸው። እንግዲህ ጥራት ያለው ስጋ ነው የምናቀርበው። የሽንጥ፣ ዳቢት፣ ዘርፍ፣ ሳልገኝ፣ ሻኛ ከሁሉም አይነት ተቀላቅሎ ነው የሚሰራው። አንደኛ ደረጃ ስጋ ይሄው ማለት እኔ መሰለ ስጋ ነው እንግዲህ ሁሌም አንደኛ ደረጃ የምታቀርቡት። ሁሌም ዮናስ ጨርጨር የምርጦች ምርጥ የተባለ የተመሰከረለት አዲስ አበባ ውስጥ። ኦኬ፣ እሱ እውነት ነው። እሺ፣ ለከስተመርና አዲስ ለሚመጣ ሰው የመስተንግዶአችሁ ምን ይመስላል? አንድ አይነት ነው ወይስ? አንድ አይነት አንድ አይነት ለሁሉም። ኦኬ፣ ደንበኛም ይሁን አዲስ የሚመጣም ሰው አንድ አይነት መስተንግዶ ነው የምናቀርበው። ምንም የተለየ ነገር የለም። ተመልካቾች እንግዲህ ሀሳብ እንዳይገባችሁ ሁሉም ሲመጡ በጥሩ ሁኔታ ይስተናገዳሉ ማለት ነው። ጠብር ግፍ ብል በሚገባ ማለት የሚመጡት። ከበሬ ስጋ ውጪ ሌላም ፍየሎችም አሉ እያለኝ ነበር። ፍየሎችም አማራጭ አለ። እንደ ፍየል ለብቻው አለ። በሬውንም ጥብሱንም የምትፈልጉት አይነት አለ። ኦኬ። ከበሬም በተጨማሪ ፍየልም ታቀርባላችሁ ማለት ነው? እናቀርባለን። አለ በሚገባ። በጣም አሪፍ። ሌላስ ከጥሬ ስጋ ውጪ ሌላ የምትታወቁበት ምግብ ምንድን ነው? ክትፎ አለ፣ ኮምቦ አለ። ኦኬ። ስፔሻል ክትፎ፣ ኮምቦ፣ ጋዝ ላይት አለ፣ ቦዙ የሚባል አለ። የቤቱ ስፔሻል ሁሉም አይነት አለ። የለም ብቻ ነው እኛ ጋር የሌለው። ኦኬ። ሁሉም ነገር አለ ማለት ነው? አዎ ሁሉም አለ። ቀረበ። አሁን ይሄ ስንት ኪሎ ነው የሚባል? ለስንት ኪሎ ነው? እኛው 3 ኪሎ። ለ3 ኪሎ። አዎ። ኦኬ። በኪሎ ስንት ብር ይሆናል ዋጋው? እንደ ጊዜው ነው እንደ ያለው ገበያ ነባራዊ ሁኔታ ነው የሚሸጠው። አሁን ለጊዜው 4800 ብር ነው የሚሸጠው። 4800 ብር ለአንድ ኪሎ ማለት ነው? ለአንድ ኪሎ። ኦኬ። እውነት ነው። ያው ለከስተመር አቅርቦት ለማለት ነው እንጂ አዋጥቶንም አይደለም። ለመጀመሪያ ጊዜ ጥሬ ስጋ የቀመስኩት እናንተ ቤት ነው የዛሬ 1 ዓመት አካባቢ። አዎ። ቆንጆ ጥሬ ስጋ አላችሁ። እስኪ አሁን ቁጭ ብዬ የምቀምሰው ይሆናል። መቼ ቢመጡ ፍሬሽ ጥሬ ስጋ ያገኛሉ? ሁሌም ዘወትር። አዎ ዘወትር ፍሬሽ ስጋ አለ። እኛ ጋር ለየት የሚያደርገው ጠዋት ነው የሚገባው። አሁን ይመጣል። አሁን እንበቃ አሁን ሲገባ እያየሁኝ ነበር። አዎ ሲሰቀል እያየሁ ነበር። ለሰዓት ሳቅ ገደማ ይመጣል። ወዳው ነው በቃ ጽድት ያለ ስጋ ነው። ኦኬ። አሁን ይሄን ማታ ብታዩት ያልቃል። እስከ ምሳ ሰዓት ያልቃል። ሌላ ተጨማሪ ይመጣል። ዋው በጣም አሪፍ። እሺ፣ እዚህ ጋር ለክትፎ መሰለኝ እየከተፈ እያየሁኝ ነው። በጣም ክትፎ በእጅ ነው የሚከተፈው ወይስ? በእጅ ነው። ክትፏችንም በእጅ ነው የሚከተፈው። ኦኬ። ዋው አንደኛ ነው። በጣም ልዩ ያደርገዋል ማለት ነው። አሪፍ በጣም ይኸው ሻኛ፣ ይኸው ዘርፍ፣ ይኸው ዳቢት፣ ይኸው ጥቁር ስጋ በከንፈር ይበላ፣ ይኸው ሽንጥ ፍሌቶ ዘርፉን፣ ዳቢቱን፣ ሽንጡን፣ ሻኛውንም ሁሉም ያሳሳል።
ታልገኝ ደረበ ይበላሽ ቢገኝ እግዚአብሔር ይመስገን። ማን በል ትግስቱ ታላለ። እሺ ትግስቱ፣ እንግዲህ ዮናስ ጨርጨር ቤት የፍየል ስጋ እንዳለ እናውቅ ነበረ። ቆያችሁ ከጀመራችሁ ወይስ አንድ አመት ይሆናል? ኦኬ፣ አንድ አመት ይሆናል። ለፍየል ለሚፈልጉ ሰዎችም ደግሞ ፍየል ለማቅረብ ማለት ነው። ኦኬ፣ በጣም አሪፍ። ምን አይነት እንግዲህ የበሬ ስጋችሁን ስለሆነ የማውቀው የፍየል ስጋችሁን አላውቀውም። እንዴት ነው? ቆንጆ ስጋ ነው? የፍየል ስጋ አሪፍ ነው፣ መድኃኒት ነው ይባላል እና ብዙ ነገር ነው ያለው። እናንተ የምታቀርቡት የፍየል ስጋ ምን ያህል ቆንጆ ነው? አሪፍ ነው። የሀረር ነው የሚቀርበው እኛ ጋር። የሀረር ፍየል ነው የሚታረደው። ይበላው ደግሞ ኮምቦ አለ፣ ክትፎ፣ ዱለት አለ፣ ጥብስ፣ ጋዛይ፣ ጥሬ ፈለገ ከስተመር በፈለገው ሁኔታ ነው ያለው። አሁን ይሄ እየከተፍክ ያለው ለምንድን ነው? ይሄ ሰንበር ነው። ለሰንበር። ኦኬ። ሰንበር ስለታዘዘ ከስጋ ጋር ኮሌክሽን አድርገሽ ኩላሊት ጨምረሽ ለከስተመር እናቀርባለን ማለት ነው። ኦኬ፣ በጣም አሪፍ። በኪሎ ስንት ብር ይሆናል? አሁን የበሬውን ሰምተን ነበረ። የፍየል ስንት ብር? የፍየል ያው መድኃኒት ስለሚባልም የፍየል ይጨምራል። 5,000 ብር። 5,000 ብር የጥሬ ስጋው ማለት ነው? ሁሉንም። ኦኬ፣ በጣም አሪፍ። ስለሰጠኸኝ መረጃ አመሰግናለሁ። እሺ፣ መልካም ቀን ይሆንልኝ።